ቡዜ ከአብርሽ ቤት አልወጣም ፖሊስ ይዤ ይመጣለሁኝ እንጂ ከቤቱ መውጣት የለብኝም። እንዲሁም ደግሞ ከዚህ በፊት አምኛት ብዙ ነገር ሲለኝ እሱ ሲያስረዳኝና እንዲሁም ደግሞ ቁስሉን ሲነግረኝ እኔ ቁስሉን ባለመረዳቴና እንዲሁም ሩታን ደግፌ ኑር ያለሁኝ በኋላ ላይ ደግሞ እሱን የገፋሁበት ግፍ አሁን እስካሁን እየቆጨኝ ነው። ምክንያቱም እህቴ ይሄ ነገር አልገባሽም፣ እኔ ያለሁበት እኔ ነኝ ማቀው፣ ሩታ ሰው አይደለችም፣ እባክሽን ተይኝ እያለኝ አይ በቃ የሚተዋህ ነገር ምንም ነገር የለም። እንግዲህ ሚስትህ ናት፣ የልጅህ እናት ናት። ስለዚህ ከሷ እንጂ ከማንም ሴት አንታን ማያት አልፈልግም እያልኩት ዞሮ ነገሩ ሊገባኝም ቢሆን በመጀመሪያው ነገሩ አልገባ ብሎኝ እኔም ሩታን ደግፌ ነው ያለሁኝ። አሁን ደግሞ ምንም አይነት ሩታን ማምንበትና ምንም አይነት ከሩታ የሚሆንበት ምክንያት ምንም የለም እያለች ማይታለች። ይሄንንም ያያንዳንዱን አይታችሁታል ብዬ አስባለሁኝ። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በመጀመሪያ ቪዲዮን እስከ መጨረሻ ድረስ ማዳመጥ አለባችሁ፣ ይበልጥ እንድትረዱ እንዲያደርጋችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ክርስቲያን ወገኖቼም ሰላም እያልኳችሁ ሰላማችሁ ይብዛልኝ እና መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው አብራችሁኝ ከሆናችሁ እንዳልኳችሁ ነገሩን ትረዳላችሁ። ይበልጥ ቪዲዮን እስከ መጨረሻ ድረስ በማዳመጥ እንድትረዱ ያደርጋችኋል። ብዙዎቻችን ብዙዬ ለምን ዝም ብላለች? ብዙዬ ደግሞ ለምንድነው በዚህ ልክ ዝም እያለችው? እንዲሁም ደግሞ ለአብርሽ ቤተሰብ የለውም ወይ? አባት እናት የለውም ወይ? እህት ወንድም የለውም ወይ? ወንድሙ ተነስቶበት ከሆነ እህቶችስ ለምን ዝም ይላሉ? እህት ማለት ማንንም ነገር የማችልና የማትታገስ ናት። ስለዚህ በዚህ ልክ ደግሞ ወንድሟ ድንግዝግዝ ብሎ ሲመጣና ወደ ሚዲያ ህዝብ ሲያየው እንዴትስ እሷ አስችሎታል ዝም ብላለች እያልን ብዙዎቻችን ወቀሳ ላይ ስናቀርብበት ቆይተን ነበር። እንዲሁም ደግሞ ዋነኛው አንደኛው ጥፋቷ ምንድነው? በዚህ ሰዓት ሌላውን እጣ ፋንታ ውስጥ መግባት ትታ ወንድሙን ለምታደንበት መንገድ ላይ ምንድነው የምትፈልገው? ይሄ ነገር እኮ ወንድሙ ላይ ከቆየበት ምናልባትም ከተወሰነ ቆይታ በኋላ ሌላ ነገር ሊያስከትልበት ይችላል። ስለዚህ የዛኔ እሬ ከማለት አሁኑኑ ለምንድነው ዝምታውን መርጣ ዝም እያለችው ብለን ብዙዎቻችን ብዙዬ ላይ ተቀይመን ነበር። ይሄም ደግሞ ትላንት እንዳየነ ሁላችንም እጅጉን ደስ ብሎን አይተናል። ከዛን ከትላንት በፊት የነበረው ሁላችንም ተቆይተን ነበር። ትላንት ደግሞ ያየነው ነገር አሳ እህት ማለት እንደዛ ነው። እህት ማለት ደግሞ በዚህ ልክ ናት። በቃ እህት ትኖር ብለናል ትላንት ማለት ነው። ይሄም ማለት አብርሽ ያው ካሩታና እንዲሁም ደግሞ ከኤፍሬም ትዕዛዝ ውጪ የማንንም ትዕዛዝ ሊቀበልና የማንንም እንትን ሊሰማ አልቻለም። ባይችልም እንኳን እኔ ከዚህ ቤት መውጣት የለብኝም ከሊሆነም ደግሞ ፖሊስ ይዤ መምጣትና ከዚህ ቤት ማስወጣት እንጂ ወይም ደግሞ አንድ ነገር ካለፋጣርኩኝ ከዚህ ቤት ንቅንቅ አልልም እያለች ነበር። እንዳያችሁ ዳኒ በቃ ይሄንን ያክል ከሆነማ እና እንውጣና በኋላ ደግሞ የሚሆነው ነገር እዛ ተመካክረን የሚሆነው ነገር እናደርጋለን። አዎ እኔ በአብርሽ ላይ ብዙ ነገር አድርጌ ሊሆን ይችላል። ነገር ግን ደግሞ በየትኛውም አጋጣሚና በምኑ ውስጥ ሆኖ በዚህ ልክ ሆኖ አይቼው የጨከንኩበት ቀን የለም። ይሄንንም ደግሞ ብዙ ነገርን ባደርግ ለሩታና እንዲሁም ደግሞ ለሱ አንድ መሆን እንጂ በሌላ ነገር አይደለም። ይሄንን ጉዳይ ደግሞ ሁላችሁም ታውቃላችሁ። አዎ የዛኔ ብዙ ነገር አድርጌያለሁ። አሁን ግን እንደዛ አይደለሁኝ። የዛኔ አምጥታችሁ አሁን ላይ እኔ በማደርገውና እኔ በሚሆነው ነገር ከዛም በፊት ያለፈውን ነገር አምጥታችሁ እኔን አሁን ላይ እንድትወቅሱኝ አልፈልግም። ይሄ ማለት ደግሞ ምንም ያደረኩት ጥፋት የለም። የዛኔ ሁለታቸው አንድ ይሆኑ ብያለሁ። እንደ አንድ ሰው አንድ ይሆኑ። የልጇ እናት ናት፣ የልጁ አባት ነው። ስለዚህ አንድ መሆን አለባቸው ብዬ ብዙ ነገር አድርጌ ሊሆን ይችላል። ነገር ግን ሰው ነኝና በዚህ ልጅ እንደዛ ሆኖ ድንግዝግዝ ብሎ ሲቀራና ሳይ አልችልም ዝሙ ማለት። ወንድም ጠላት ሆኖ ተነስቶበት ከሆነ ጓደኛ ደግሞ እንደ ወንድም የወንድሙን ቦታ መተካት አለባት ብዬ አስባለሁ ብለዋል። ይሄም ደግሞ ብዙዎቻችን ደስ ያስደረገን ነገር የዳኒ ማለት ነው። የዳኒ ደስ ያለን ነገር ይሄ ነው። ምክንያቱም እዚህ ጋር ወንድሙ እንደ ጠላት ሲነሳባት ጓደኛው ደግሞ እንደ ወንድም ሲቀርበው ደስ ይላል። ይሄ ነገር ያኔ በተፈጥሮ ያልተለመደ ነገር ቢሆንም ወንድም በወንድሙ ጠላት የሚሆን ነገር አይተን ወይም ደግሞ ሰምተን በናቀውም አሁን ላይ እያየ ነው እየሰማ ነው ስለሆነ በዛም ተነሳስተን እንዴ
አራ እንደዛ አይነት ወንድም ባይኖር ምን አለበት የምንልም ብዙዎቻችን እያልን ነው። ይሄ ማለት ደግሞ ብዙዬን አሳይ ደግ አሳይ ትክክል አሳይ ጥሩ እያልን ነው። አንዳንድ ጊዜ ብዙዬ ዝምታዋን ቢያናይደንም ከዝምታው በኋላ ደግሞ ብዙ መልሶች እንዳሉ ነው እየተረዳን ያለነው። በነገራችን ላይ ብዙዎቻችንም በዛው ልክ ብዙዬን ብዙ ነገር እያልን ነው። ይሄ ማለት ደግሞ ከመሬት ተነስታችሁ ለምታሽቃብጡና ከመሬት ተነስታችሁ በሬ ወለዳ ብላችሁ ለምታወሩት ማለት ነው። ሰው በዚህ ልክ ሆኖ እያለ አብርሽን እንኳን እንደዛ አይተን እኛ ሁልጊዜ ተከታተል ሁልጊዜ አይተን ሳይሆን የመጀመሪያው ጊዜ ግብት ብሎ አብርሽን ለሚያየው ሰው ጤነኛ እንደሊሆነና ተቃጤናው እንደሊሆነ ግልጽ ጉዳይ ነው። ምንም የሚደባበቅ ነገር የሌለው ይሄንንም ያዩት ሁልጊዜም ተከታታይ ነን ወይም ደግሞ ሁልጊዜም አድናቂ ነን ወይም ደግሞ ሁልጊዜ የነሱ አድናቂ ነን የሚሉ ልጆች አሁን ለታ አብርሽ ባለበት ሁኔታ ምንም ነገር አልሆነም። ልክ ነው፣ ትክክል ነው። ምንም የሆነው ነገር የለም። ይሄ ዳኒ አስመሳይ፣ ይሄ ዳኒ አሽቃባጭ፣ ይሄ ዳኒ ነገሩን የሚያገላላብጥ ምንድነው? አርፎ አይቀመጥም እንዴ? ምንድነው ጥግ የሚወስደው? ከነሱ ጥግ ለምንድነውስ የሚሄደው? ለምንድነውስ ደግሞ እንደዛ የሚሆነው? ብዙ ጥያቄዎች አሉ በነገራችን ላይ። ዳኒን ከሩታ በኩል ሲሆን አሳይ ደግ እያሉ ዳንዬ እያሉ የሚጠሩት ናቸው እንደዛ የሚሉት። እንዲሁም ደግሞ ልክ አተሳሰብና እንዲሁም ደግሞ ትክክለኛ አተሳሰብ ሲያመጣ አሁንም መልሶ ያ ልጆች ራሳቸው ነው እንዴ ለምንድነው እንደዛ የሚሆነው? ለምንድነው ሩታ ላይ የሚነሳው ብሎ በቃ አሁንም ማስደም የሚጀምሩት ማለት ነው። ይሄ የአንድ ሰው ትክክለኛ ባህሪ ነው ብዬ አላስብም እኔ በነገራችን ላይ። እዚህ ጋር ምንም ይፈጠር ምንም ይሁን የማንንም አድናቂ እንሁን የማንንም ጠላት እንሁን ግን ትክክለኛውን ውሃ ልክ አተሳሰብ ብናስብና እንዲሁም ደግሞ እኩል ሚዛናዊ ብንሆን ተገቢ ነው ብዬ አስባለሁ። ይሄም ካቃተን ደግሞ እንዴ ማንኛውም ሰው የሆነ ቪዲዮ ሲያይ ውስጡ ላይ የሆነ ሐሳብና አስተያየት ይመላለሳል። ያንን ደግሞ ምንም ወደዛ ሳያሽከረክረው ያንን ሐሳቡ የሚመላለሳበትን ሐሳብ ቢያጋራ ተገቢ ነው ብዬ አስባለሁ። ብዙ ልጆች አላችሁ ከሩታ ጎን ሲሆን አሳይ ትክክል ነው የምትሉ እንዲሁም ደግሞ ወደ አብርሽና ወይም ደግሞ ወደ ሄርሜላ ሲሄድ አሳይ ልክ አይደለም የምትሉ ይሄ ነገር ደግሞ አስመሳይነት ጥግ ድረስ የሚያሳይ እንጂ የትክክለኛ አድናቂና የትክክለኛ ተመልካች ነው ባህሪ ብዬ አላስበውም። ለማንኛውም እኔ ያልኩት ማለት እናንተ ትሉታላችሁ ማለት አይደለም። እናንተም አላችሁት ማለት ደግሞ እኔ ለዋለሁኝ ማለት አይደለም። ሁላችንም እንደ መልካችን ሁላ ሐሳባችንና እንዲሁም ደግሞ አስተያየታችን ይለያያል። ይሄም ማለት ደግሞ አንደኛው ማስመሰላችን እስከ ጥግ ድረስ ስለሚሄድ ሲቀጥል ደግሞ ሆን ብለን ፈጥረን የምናወራቸው ነገራቶች ናቸው። ታዳ እንደዛ ከሊሆና ይሄ ነገር ምንድነው? ይሄ የሚካሄደው ነገር ምንድነው? እንዴት ነው ብለን አገናዝበን ማየት እንችል ነበር። ምክንያቱም እዚህ ጋር ማም ጥፋተኛ ይሁን የማንንም አድናቂ ይሁን የማንን ጥፋተኛው እንደ ጥፋተኛ ልክ ሲሆኑ ደግሞ እንደ ልክነታቸውን ብናወራቸው ወይም ደግሞ ብንነግራቸው ተገቢ ነው ብዬ አስባለሁ። ብዙ ጊዜ እነግራችኋለሁ ትክክለኛ አድናቂ ማለት በሚያደርጉት ነገር ትክክል ማለት ሳይሆን ጥፋታችን እንደ ጥፋት ስንናገርና እንዲሁም ደግሞ አድናቆታችንም በትክክለኛ ቦታ ሲሆን ተገቢ ነው ብዬ እነግራችኋለሁ። ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ። በሌላ አዲስ እስከሚመጣ ድረስ ሰላማችሁ ይብዛ። ቸር ቆዩልኝ። ሁላችሁንም አመሰግናለሁኝ። ባይ ባይ።